ሰላም ሰላም ዩናይትዳውያን እንዴት ናችሁ? እነሆ ተገኝተናል ክቡራን አድማጮች። ዛሬ ይህንን ቪዲዮ 2000 ላይክ አድርሱት አድማጮች። 2000 ላይክ ማድረስ ዛሬ ግዴታችሁ ነው። ሁላችሁም ላይክ እያደረጋችሁ ቪዲዮን ጀምሩት። ቢያንስ 10,000 ሰው ትመለከቱናላችሁ። ከ10,000 ሰው እንዴት ቢያንስ 2,000 ላይክ የሚያደርግ ሰው እናጣለን? አድማጮች እስቲ ይህንን ቪዲዮ ላይክ በማድረግ ቀናነታችሁን፣ ተባባሪነታችሁን እንዲሁም አመስጋኝ መሆናችሁን አሳዩን ለማለት ነው። ክቡራን አድማጮች በርከት ያሉ መረጃዎችን ይዤላችኋለሁ። በጣም ዛሬ ብዙ መረጃ ነው ያዝኩላችሁ፣ ምክንያቱም ብዙ መረጃዎች ወጥተዋል። ዩናይትድ ያስፈረማቸው ኦልሞስት እኛ ትኩረት አላረግንባቸውም እንጂ 3 ተጫዋቾች አሉ አሁን በቀጣዮቹ ጥቂት ቀናት ለክለባችን የሚፈርሙ። አንዷ አዲስ ፈራሚ ነው። ማን ነው የምነግራችሁ ይሆናል። ተጫዋቾቻችን እረፍታቸውን እንዴት አድርገው እያሳለፉ ነው? ዘርኪዚ፣ ብሩኖ ፈርናንዴስ ከእንደገና ደግሞ የራሽፎርድ በተለይ ዘርኪዚን ነገር አንዳንድ ነገር እናወራለን አድማጮች። ከዛ ውጭ በዝውውር መረጃችን አልናስርን እንዲያስፈርሙት ሮናልዶ አዘዘ ጋርናቸውን ተብሎ ተነግሯል። ዝርዝሩን ትሰማላችሁ። የሳንቾም ጉዳይም እንደዚሁ ተይዞላችኋል። ከዩናይትድ ዝውውር ጋር በተያያዘ የጊዮኬሬሽ ጉዳይ ግልጽ ያለ እውነተኛ መረጃ ወጥቷል። ከስፖርቲንግ ሊዝበኑ ፕሬዚዳንት ቃል ተነስተን ብዙ የምንላችሁ ነገሮች ያሉ አድማጮች እና የዚህን ተጫዋች ወቅታዊ ሁኔታ በደንብ ትሰማላችሁ። አርሰናል ትላንት አግኝቶታል ተብሏል። አርሰናልን ብቻ አይደለም የሚያገኘው፣ ዛሬ ደግሞ ዩናይትድን ሰዎች ሊያገኝ ይችላል፣ ማንቸስተር ከተማ ውስጥ ማለት ነው። ዝርዝሩ ምንድን ነው? የኦስሜሄንስ ሁኔታ ምንድን ነው? ከሁሉንም ብቻ ከዜናዎቻችን እስከ መጨረሻው ስትቆዩ ምላሽ የምታገኙበትን ፕሮግራም ነው ይዘንላችሁ የመጣ ነው። ሀሳብ አስተያየት እየሰጣችሁ ለጓደኞቻችሁ ሼር እያደረጋችሁ ተከታተሉን፣ አብራችሁን ቆዩ። ወደ ቀዳሚ መረጃ ሳልፍ አድማጮች ምቤሞ ዩናይትድን በይፋ መከተል ጀምሯል። ኦፍኮርስ እንደዚህ አይነት ዜናዎች የጅል ዜና ነው የሚመስሉት። ቪክተር ጊዮኬሬስ ለምሳሌ ማንቸስተር ዩናይትድን ፎሎ አደረገ፣ ብሩኖ ፈርናንዴዝ ፎሎ አደረገ ምናምን ብሎ ስለ በአንድ ተጫዋች ወደ ዩናይትድ መምጣት ማውራት በጣም የጅል ዜና ይመስላል። ግን እንደ ንቀት አትዩት። የምልክት ነገር ሊሆንም ይችላል፣ የምልክት ሊሆን ይችላል። ምቤሞ ማንቸስተር ዩናይትድን ፎሎ አደረገ መባሉ ምናልባት ከተጫዋቹ የዩናይትድ ዝውውር ጋር በተያያዘ ብዙ ነገር እየወጣ ስለሆነ አሁን ድርድር ላይ ስለሆኑ ነገሩ እየተቋጨ እየመጣ ስለሆነ ቀን በቀን ተጫዋቹ ላይ ዩናይትድ የሚፈርምበት ጊዜ በጣም ቅርብ ነው የሚመስለው እና የሚናቅ ዜና ግን አይደለም። እንደ መረጃ ያዙት። በኢንስታግራም ዩናይትድን ፎሎ እንዳደረገ የተመለከተው ከፎሎሮቹ ውስጥ አንዱ ዩናይትድ አሁን ተካቷል ማለት ነው። አሁን ሁለቱ ክለቦች ድርድር ላይ እንደሆኑ ተገልጿል። በዩናይትድ በኩል በተለይ በጣም ኮንፊደንት ናቸው የሚለው ሪፖርት ነው አሁንም እየወጣ የሚገኘው። ስለዚህ ተጫዋች ወቅታዊ ሁኔታ አፕዴት የምትፈልጉ ቤተሰቦቻችን ብሪያን ምቤሞ በግል ያለውን ነገር ጨርሶ የዩናይትድን መስማማት ብቻ እየተጠባበቀ ነው የሚገኘው። ሁለቱ ክለቦች በዚህ ሳምንት በተጫዋቹ ዝውውር ላይ የሚያደርጉትን ድርድር አጠናቀው ከስምምነት ላይ ይደርሳሉ ተብሎ ነው የሚጠበቀው። ይሄ ነው የምቤሞ ያለው አዲስ መረጃ አድማጮቻችን። ብሪያን ምቤሞ 60 ሚሊዮን ፓውንድ ግን በትንሹ እንደሚወጣበት ከዩናይትድ ይጠበቃል። ምናልባት ከዚህ ፈቀቅ ይላል አድኦንሱን ሲጨምር። አሁን ይፈልጋሉ እንደተባለው ብሬንት ፎርዶች እስከ 65 ሊያደርሱት ይችላሉ ተብሏል። ያም የያዛቸው የሚል ሪፖርት አለ። 165,000 ፓውንድ ሳምንታዊ ደሞዝ በዩናይትድ ቤት ያገኛል። 42 ጨዋታዎችን አድርጎ ባለፈው ሲዝን 29 ጎልና አሲስት ላይ ተሳትፎ አድርጓል። ፍሎሪያን ዊትስ የሊቨርፑሉ አዲስ ፈራሚ 150 ሚሊዮን ዩሮ ወጥቶበታል። 356,000 ፓውንድ በሳምንት ይከፈለዋል። ኦልሞስት ከምቤሞ እጥፍ ማለት ነው። 45 ጨዋታ አድርጎ ግን በቡንደስሊጋ 31 ጎልና አሲስት ላይ ተሳትፎ አድርጓል። አድማጮች ይህን ያቀረብኩት በምክንያት ነው። ምቤሞ 60 ሚሊዮን ፓውንድ ይወጣበታል። 42 ጨዋታ አድርጎ 29 ጎል አሲስት፣ እንደዚሁም 45 ጨዋታ ያደረገው ፍሎሪያን ዊትስ 31 ጎልና አሲስት ላይ ተሳትፎ አድርጓል። አብዛኞቹ ደግሞ አሲስቶች ናቸው ማለት ነው። የትኛው ነው ለእናንተ ምርጥ ቢዝነስ? ኮሜንት ላይ ሀሳብ አስተያየቶቻችሁን እንዲሁ አጋሩን። ግን ፍሎሪያን ዊትስን ትላንት እንዳልኩት ዩናይትድ አስፈርሞት ቢሆን ኖሮ በዚህ ደሞዝ እሳት ይቀጣጠል ነበረ። ብዙ መጥፎ ኔጌቲቭ ነገሮች በዩናይትድ ይናፈሱ ነበር ለማለት ነው።
ወደ ማቲያስ ኩንሃ መረጃ ደግሞ እንምጣ አድማጮች። የብሔራዊ ቡድን ግዳጁን ጨርሶ ልጅ ወደ እ ዓለም ዋንጫ ብራዚልን ካሳለፈ በኋላ አሁን ወደ እንግሊዝ በተለይ ማንቸስተር እየመጣ ነው። በዚህ ሳምንት የቪዛው ጉዳይ ከእጁ ገብቶ ወረቀቱ ተጫዋቹ በኮንትራቱን በይፋ እንደፈረመ ከዩናይትድ ጋር ይጠበቃል። ግን አልተመለከትንም አድማጮች፣ ምክንያቱም ዩናይትዶች ተጫዋቹ የብሔራዊ ቡድን ጥሪውን ጨርሶ ባጠናቀቀ ሰዓት እንዲመጣ እና የተለያዩ ፕሮግራሞችን ቃለመጠየቆችን እንዲያደርግ ስለፈለጉ ነው። እና የፎቶ የተለያዩ ኢንተርቪዎችን ጉዳይ አሁን ነው ኮንሃ በዚህ ሳምንት ይጨርሳል ብለን ተጫዋቹን እየጠበቅን ያለ ነው ማለት ነው። በብዙ ጉዳዮች ላይ አስተያየት እንደሚሰጥ እንጠብቃለን። ግን ከቢቢሲ ጋር ቀደም ብሎ ያደረገው ቃለ መጠይቅ ወጥቶ ተመለከትኩና ላደረሳችሁ ብዬ አሰብኩኝ። ያው ኩኒሃ የማንቸስተር ዩናይትድ ሱፐርስታር ለመሆን ነው ወደ ዩናይትድ የመጣው የሚባል ነገር አለ ተብሎ ቢቢሲ ጠይቀዋል። እና እውነት ሱፐርስታር ለመሆን ነው ወደ ዩናይትድ የመጣው ተብለው ሲጠይቁት እኔ ሱፐርስታር ተብዬ መታየትን አልፈልግም ሲል መለሰ። እኔ ልክ እንደ አንድ ሰው ነው ራሴን እንደ ተራ ተጫዋች በዩናይትድ ቤት የምቆጥረው። ግን ደጋፊዎች እንዲያስታውሱኝ ዝም ብሎ የዩናይትድ ተጫዋች መሆን ብቻ ሳይሆን ደጋፊዎች ፍጹም የማይረሱኝ የሚያስታውሱኝ ተጫዋች መሆን እፈልጋለሁ። በጣም ጥሩ ተጫዋች ልሆን እፈልጋለሁ። የሁሉንም ነገር በዩናይትድ ቤት ላደርግላቸውም እፈልጋለሁ። ያለኝን ሁሉ ላሳያቸው እፈልጋለሁ። ለእያንዳንዱ ጨዋታ ሜዳ ላይ እስከቆየሁ ድረስ ፋይት ማድረግ መታገልን እፈልጋለሁ እና አንዳንድ ጊዜ ማጂካል የሆኑ ሞመንቶችን እንዲሁ ለደጋፊዎች ላሳያቸው እፈልጋለሁ እንጂ ወደ ዩናይትድ የምመጣው የቡድኑ ሱፐር ይሄ ምንድን ነው ፖስተርማን ሆኜ ወይንም ሱፐር ስታር ሆኜ መምጣትን አልፈልግም። በዛ መልኩ አይደለም የምመጣው የሚል አስተያየቱን ሰጥቷል። በጣም ጥሩ ደስ የሚል አስተያየት ነው። አድማጮች እንግዲህ የምንፈልገው እኛ ይሄን ነው። ለዩናይትድ ፍቅር ኖሩት። ስለ ዩናይትድ ውጤታማነት አስቡ። ሜዳ ላይ የሚለግም ሳይሆን እንደነ በከሌ ማለት ነው። ስማቸውን አልጠራም። ታውቃላችሁ እንዴት ዩናይትድን የከዱን በጣም በመጥፎ ሁኔታ ልናስታውሳቸው ማንፈልግ የክለቡን የዝውውር እንቅስቃሴ ሁሉ የበጠበጡ ማለት ነው። በጣም ጥሩ ስነ ምግባር ያላሳዩን ተጫዋቾቻችን አሉ። በእንደዚህ አይነት በፍላጎት ደግሞ እንደ ኩኛ አይነት ያቸው አስተያየቱ በራሱ እኮ ያመለክታል። አድማጮች እስቲ የተናገረውን እያንዳንዱ ወርዶችን ተመልከቱ። እስከ ደም ጠብታዬ ድረስ አይነት እታገላለሁ፣ እስከ ላቤን በደንብ አድርጌ ለዩናይትድ አፈሳለሁ፣ ያለኝን ነገር በሙሉ እሰጣለሁ ነው ያለን እንጂ ክለብ እንደገሌ መጠጥ ቤት አምሽቼ በሰው ተደግፌ አልወጣም ነው። እንግዲህ እሱ ትርጉም ቀጥታ እኛ የምንረዳው እንደዛ ነው አድማጮቻችን። ስለዚህ ዩናይትድ እንደዚህ አይነት ስነ ምግባር ያላቸውን ለቡድኑ የመጫወት አፒታይዘር ያላቸውን ተጫዋቾች ማስፈረሙን መቀጠል አለበት። ያንን እያደረገ ነው አሁን የሚገኘው እና ኢኔዮሶችን በዚህ ስራቸው ሁሌም እንደምለው አመስግኗቸው። አሁን ተጫዋች ዝም ብሎ ሜዳ ላይ ባለው ብቃትና የተለያዩ ቁጥራዊ መረጃዎችን ከዳታቤዝ ወስደው ብቻ አይደለም የሚያስፈርሙት። ተጫዋቹ ያለውን አቲቲዩድ ሁሉ ዩናይትድ ያያል፣ ያለውን ፊዚካሊቲ ያያል። እስቲዋቸው ኩኛ አሁን ፊዚካሉ እንዴት ደስ እንደሚል በቃ ልክ የአሜሪካ ወታደር እኮ ነው የሚመስለው። ይሄ የአክሽን ፊልም ላይ የምናያቸው አሉ አይደል? ትላልቅ ከተጫዋች አንጻር ነው የምላችሁ ከሰውነቱ ከቁመቱ ከሰውነቱ ተክለ ሰውነት ግዝፈቱ ማለት ነው። መቤሞን ተመልከቱ። እሱ እኮ ግላዲያተር ነው የሚመስለው እና አንድ ጥሩ ፊልም ላይ ራሱ ካስት ተደርጎ መስራት የሚያስችል አቋም ሰውነት ነው ያለው። ይሄ ስትሬንግዙን ነው ሆነ ማወራችሁ ማለት ነው። አያችሁ ይሄ በአሞሪም ትእዛዝ የመጣ ነው። በነገራችሁ ላይ አሁን እኔ ይሄን ስነግራችሁ እንደ ቀልድ እየቀለድኩ እንዳይመስላችሁ። በነገራችሁ ላይ አድማጮቻችን በትክክል ሩበን አሞሪም እንደዚህ አይነት ተጫዋች ነው የምፈልገው ብለው አዘው ያስመጡት ነገር ነው ማለት ነው። ፊዚካል ዲማንድ ይፈልጋል ሊጉ ይሄን ያውቃሉ። ፔስ ይፈልጋል። ሁለቱ ተጫዋቾች ጥንካሬም አላቸው፣ ፔስም ደግሞ አላቸው ማለት ነው። ክህሎቱም አላቸው፣ ጎልም ያስቆጥራሉ፣ አሲስትም ያደርጋሉ። አያችሁ እያንዳንዱ ነገር በምንድን ነው ከዚህ በኋላ ዝውውር የሚፈጸመው? በምክንያትና በምክንያት በአስፈላጊነት ብቻ ማለት ነው። አንድ አድማጬ አስተያየት ሰጥተ ነበር፣ በዛው ላንሰው እዚህ መረጃ ላደርስ ስለሆነ። ሲሞን ብርሃኑ ነው አስተያየት የሰጠው። ዘንድሮ ደስ ያለኝ ባንቺ ልክ እንደ ሰር አሌክስ ጊዜ አብዛኛውን ለማዘዋወር የሚፈልገው ተጫዋቾች ከፕሪሚየር ሊግ መሆኑ ነው ብለሃል። በጣም ትክክል ሲሞን። ይሄን አስተያየት በነገር ላይ ያው ሮይኪንም ተናግሮታል እና እኔም ስፈልገው የነበረ ነው። ከዚህ በፊት አንስቼላችሁ ይሆን አላውቅም። ዩናይትድ በጣም ስኬታማ የሆነው በነገራችሁ ላይ በሰር አሌክስ ፈርጉሰን ዘመን ከፕሪሚየር ሊጉ ባስፈረማቸው ተጫዋቾች ነው እና ማይክል ካሪክን ውሰዱ።
እነ ሪዮ ፈርዲናንድን ውሰዱ አድማጮች፣ እነ ማነው ስሙ ኤሪክ ካንቶናን ውሰዱ። ስማቸው እኮ የጠፋብኝ ነው። ዲሚትር ቤርባቶቭን ውሰዱ ከቶተንሃም ያመጣው ማለት ነው። በጣም ብዙ ታግዙኛላችሁ እርግጠኛ ነኝ ኮሜንት ላይ። ከዛው በሊጉ ከሚጫወቱ ከፕሪሚየር ሊጉ ተጫዋቾች ልምድ ያላቸው በማምጣት ነው ዩናይትድ ያንን የመሰለ እጅግ በታሪክ በማንም ቲም ሊፋቅ የማይችል ድል በሰር አሌክስ ፈርጉሰን ዘመን ያስፈርመውና ያሳካው ማለት ነው። እና አሁን የኢኔos አመራር ይህንን አካሄድ እየሄዱ ነው። በጣም ጥሩ አካሄድ ነው። እኔ በጣም የምደግፈው አካሄድ ውስጤም ሲፈልገው የነበረ ነው እና ሲሞን እንዳልከው አሁን በፕሪሚየር ሊጉ ይሳካለታል አይሳካለትም እንትን ውስጥ አንገባም። ይሄ ውጭ ባህር ነገር ውስጥ አንገባም። በቃ አሁን እኮ ጊዮኬሬሽ ወደ ዩናይትድ ቢመጣ ትንሽ የሆነ ጥርጣሬ እኮ እንሰጣለን። 100% ይሳካለታል ብለን ለተጫዋቹ አንናገርም። እንኳን ለሱ ለነ ምቤሞና ኩኛም መናገር አንችልም እኮ አይደል? ምክንያቱም ይለያያል ኢንቫይሮንመንቱ። ዩናይትድ ሌላ ነው ኢንቫይሮንመንቱ፣ ወልቭስ ሌላ ነው። ከወልቭስ ይበልጥ ኩኛ በዩናይትድ ቤት ይበልጥ ሊሳካለት ሱፐርስታር ሊሆን ይችላል። የዩናይትድ ፖስተር ባል ሊሆን ይችላል። ቀደም ራሱን ዝቅ አደረገ እንጂ የመሆን እድል አለው ልጁ ማለት ነው። ኦፍኮርስ ብሩኖም አለ፣ ሌሎች የቲሙ ሱፐርስታር ተጫዋቾች አሉ። ግን እሱ ይበልጥ ጎኖ በደጋፊዎች የሚወደድ ሊሆን ይችላል የሚያወራውን ካደረገ ካሳየን ሜዳ ላይ ማለት ነው ዩሲ እና ምን ልላችሁ ፈልጌ ነው እዚህ ወሬ ላይ የመጣ ነው አድማጮች፣ ከፕሪሚየር ሊጉ የሚመጡ ተጫዋቾች ይበልጥ ከሊጉ ውጪ ከሚመጡ ተጫዋቾች የመሳካት እድል አላቸው። ኢቨን ቢያንስ ባይሳካላቸው በጣም ቶፕ ባይሆኑ እንኳን መጥፎ የሚባሉ ዝውውር ሊሆኑ አይችሉም ማለት ነው። አድማጮች ያውቁታል፣ ቻሌንጁን ሁሉን ነገር ያውቁታል በደንብ እና ለዛ ነው አሁን ሲሞን የሰጠውን አስተያየት በደንብ የምደግፈው ነው። ክለቡም እየሄደበት ያለ ነገር ነው። ሮይ ኪንም በነገር ላይ በዚህ ጉዳይ ላይ አስተያየት ሰጥቷል። ዩናይትዶች ከዚህ በኋላ ተጫዋቾችን ሲያስፈርሙ ዝውውሮችን ሲከውኑ ትኩረት ማድረግ ያለባቸውና ቅድሚያ መስጠት ያለባቸው ለፕሪሚየር ሊጉ ተጫዋቾች ብቻ ነው ብሏል። በዚህ መልኩ ነው ዩናይትድ ወደ ስኬታማነቱ ሊመለስ የሚችለው እንጂ የውጭ ተጫዋቾችን ማማተር የለበትም ሲል ሀሳቡን ሰንዝሯል ማለት ነው። ለዚህ እንደ አንድ ምሳሌ የሚወሰደው ማን ነው? ሆይላንድ ነው። አያችሁ ከጣሊያን ሴሪያ መጣ። ለምሳሌ እንደ አንቶኒ ኑስን ኤርዲቪዜ ነው አይደል እሱ የመጣው ከአያክስ መጣ። ግን ሊጎቹ በጣም ዲፍረንት ናቸው። በጣም ብዙ ገንዘብ ወጣባቸው። ግን ዩናይትድ ጋር ሲመጡ የሊጉን ክብደት እዩ። በቃ ይሄ ዝም ብሎ የሚፈጸም ዝውውር እንደነበረ ከዚህ በፊት ሲያደርግ የነበረው አስተዳደሩ የምትታዘቡበት ነው። እና አሁን በሰር አሌክስ ፈርጉሰን ወይ ተመልሰናል ማለት ነው ከሊጉ ያውም ከሊጉ ሲባል ሊጉ ውስጥ ደግሞ ይበልጥ ሞር ፊዚካል ዲማንድ የሚጠይቀውን ቲክ የሚያሟሉ ራይት የሚያደርጉ ክህሎት ያላቸው ጎል የሚያስቆጥሩ አሲስት የሚያደርጉ ሁሉን ነገር ሞልተው የያዙ ተጫዋቾችን ነው እያመጡ እያናገሩ የሚገኙት። ዜናዎቻችን እንደቀጠሉ ናቸው አድማጮች። ትላንት አሁን ደግሞ ወደ ተጠናቀቁ የዝውውር መረጃዎች ልመልሳችሁና ትላንት አንድ ተጫዋች ማስፈረማችንን አረጋግጠናል። ይሄን ተጫዋች ዜና ከዚህ በፊት ነግሬያችኋለሁ እና ካስታወሳችሁ ዜናዬን የምትከታተሉ ይሄ ልጅ እስቲ ቆይ ይፈርም እና እርግጠኛ ስንሆን እናወራበታለን ብያችኋለሁ። አሁን እንግዲህ በእርግጥ ሆኗል። ዘአትሌቲክ ጋዜጣ ነው ያረጋገጠው እና ይሄ ልጅ ወደ ማንቸስተር ዩናይትድ መምጣቱ አሁን 100% የተረጋገጠ ሆኗል። ሕክምና ምርመራና መፈረም ብቻ ቀርቶታል። ኤምስደን ጀምስ ተብሎ ነው የሚጠራው። ከሳውዛምተን ያመጡት 1 ሚሊዮን ፓውንድ የካሳ ክፍያ ከፍለዋል። ከዛ ውጭ ደግሞ ወደፊት ልጁ ሲሸጥ 20% ለሳውዛምተን ተስማምተዋል ማለት ነው። 20% ድርሻ ይኖራቸዋል። 16 ዓመቱ ነው ዩሲ 16 ዓመቱ ነው ማለት ደግሞ የሚነግራችሁ ብዙ ነገር አለ። ከዚህ በፊት ዩናይትድ በዝውውር መስኮቱ ላይ ሁለት ነገሮችን ያስኬዳል ብለናል። ለዋናው ቡድን የሚመጥኑ ብቃት ያላቸው የተሟሉ ተጫዋቾችን ለዋናው ቡድኑ ያመጣሉ። ጎን ለጎን ደግሞ ለታዳጊው ቡድን ለወደፊት የዩናይትድ ፕሮጀክት እና ዊሎክስ ትልቅ ስራ ይሰራሉ። ከዚህ በፊትም ሰርተዋል ባለፈው የዝውውር መስኮት ላይ፣ አሁንም መስራታቸውን ይቀጥላሉ ብለን ነበር። አሁን ያን እያደረጉ ነው ያሉ። በጣም ምርጥ ስራ፣ ሊመሰገኑ ይገባል። በእንግሊዝ ፕሪሚየር ሊግ ውስጥ በተለያዩ ክለቦች ያሉ እጅግ ታለንት ያላቸው ተሰጥኦ በጣም ያላቸውን ልጆች በብዙ ክለቦች የሚታደሉ ይሄ ልጅ ለንደን ነው መኖሪያው። አርሰናል ሲፈልገው ነበር፣ ቶተናም ፈልጎት ነበር፣ ቼልሲ ፈልጎት ነበር። አያችሁ የኛው እሳት የላሰው ዊሎክስ ግን አይቀምስም በእንደዚህ አይነት ጉዳይ ማለት ነው። ከዚህ በፊት ሲያደርግ እንደነበረው ወዲያው ነው አፈፍ የሚያደርገው። ከሳውዛምፕተን ጋር ደግሞ የሆነ ኮኔክሽን መኖሩ ጠቅሞታል።
እና ይህን ኮኔክሽን እየተጠቀመ የማሳመንም ችሎታውን አካሄድም ስትራቴጂም ይፈልጋል። ጥሩ ጥሩ መልማዮችን የዩናይትድ ሰዎች ቀጥረዋል ብያችኋለሁ። እንደዚህ አይነት ታለንቶችን አሁን ሌላ ክለቦች አይጠልፉም፣ ዩናይትድ ይጠልፋል ማለት ነው። አይደለም ተፎካክረው ከዩናይትድ ሊወስዱ ከራሳቸው ከነ አርሰናልም አንዳንድ ተጫዋቾችን ዩናይትድ ሁሉ ሊቀማ ይችላል። ከዚህ በኋላ በጣም ታለንት ያላቸውን ልጆች እንዴት አድርጎ ሊውር ማድረግ እንዳለባቸው እንዴት አድርገው ከእነሱ መንጋጋ ፈልቅቀው ማውጣት እንዳለባቸው በደንብ ያውቃሉ። እና በዙሪያችን ያሉ መልማዮች፣ ሰራተኞች አሁን የተቀጠሩት በጣም ብልጥ ናቸው፣ ዋይዝ ናቸው እና ይሄን አድርገዋል። አሁን ዊሎክስ ነው ትልቁን ድርሻ ለዚህ ተጫዋች ዝውውር የተወጣው ተብሎ ተነግሯል። እነ ቺዶ ኦቢን ያስፈረመ ነው፣ እነ ኮኔ እነ ሄቨንን አስፈርሟል። በነገራችሁ ላይ እነኚህ እኮ ለቀጣዮቹ 10 ዓመታት ዩናይትድን ይሄ ልክ እንደ ፈርጊ ቤቢስ የምንለው ቲም ነበር አይደል? በፈርጉሰን ዘመን ልክ እንደዛ ዩናይትድን ወደ ታላቅ ከፍታ የሚቀይሩት ናቸው። አስተዳደጋቸውን ዲቨሎፕመንታቸውን በደንብ ተቆጣጥሮ ከታች እነሱን ማሳደግ ነው የሚጠበቀው እንጂ ዩናይትድ የሚገርም ታለንት አለው ታችኛው ቡድን ውስጥ ማለት ነው አድማጮቻችን። እና ለምሳሌ ቀደም የገለጽኩላችሁ እነኝን ተጫዋቾች እነ ቺዶ ኦቢን እነ ኮኔ ሄቨንን ከእንደገና ደግሞ ሊዮን የሚባል አንድ አድማጭ የሰጠኸው ኮሜንት ነበር እዚህ ጋር አስታወስከኝ፣ በዛው ልመልስልን። ዲያጎ ሊዮን አሁን 18 ዓመት ሞልቶታል ብያቸዋል። በዚህ ወር አጋማሽ ላይ ነው የዩናይትድ ንብረት መሆኑ በይፋ የሚገለጸው። እሱ ብቻም አይደለም፣ ከእሱ ጋር አብሮት የሚመጣ ኢንዞ ካና ባይኬ የተባለም ተጫዋች አለ። ይህን ተጫዋች ለማስፈረም መስማማታችንን ታውቃላችሁ አድማጮች። ስለዚህ እነኚህ 3 ተጫዋቾች አሁን ይፈርማሉ ማለት ነው። ለዩናይትድ ታዳጊው ታችኛው ቡድን በተለይ ማን እንደ ባይክ እና አሁን የነገርኳቸው አዲሱ ፈራሚያችን ማለት ነው ጀምስ የተባለው እነኚህ ከታዳጊ ቡድን ጀምሮ ወደ ላይ የሚመጡ የአካዳሚ ተጫዋቾች ናቸው። ዲያጎ ሊዮን ግን አሁን 18 ዓመት የሚሞላው መሆኑን ተከትሎ በቀጣዮቹ ጥቂት ቀናት ውስጥ በተለይ በዚህ ወር ለዩናይትድ በይፋ ፊርማውን ያኖራሉ ማለት ነው እነኚህ 3 ታዳጊዎቻችን። ስለዚህ ዩናይትድ እነ ቺዶ ኦቢን እነ ኮኔ ሄቨን እና የመሳሰሉ ተጫዋቾችን ያስፈረመው በ2.5 ሚሊዮን ፓውንድ አካባቢ ገንዘብ ብቻ ነው። ለሄቨን የከፈለው 1 ሚሊዮን ፓውንድ ነው። ትላንትም ለዚህ ተጫዋች አሁን ከፈለው የተባለው 1 ሚሊዮን ፓውንድ ነው። ለቺዶ ኦቢ የተወሰነች ሽረፍራፊ የካሳ ክፍያ ነው ለአርሰናል የከፈለው ለኮኔ በተለይ ማለት ነው ለኮኔ። ስለዚህ የነኚህ በጣም ሽርፍራፊ ገንዘቦች ተደማምረው 3 ሚሊዮን ፓውንድ እንኳን አይሞሉም። ግን ለ10 ዓመታት ሂውጅ የሆኑ ታለንቶች እንደሆኑ እነኚህ ተጫዋቾች የሚገርም ታለንት ያላቸው እንደሆኑ ተመልክታቸዋል እና በጣም የሚያስደስት ዜና ነው። የምቤሞን ስንጠብቅ የሌላ ትልቅ ሱፐርስታር ይመጣል ላይመጣም ነገር ውስጥ ዜና ውስጥ ስንገባ ግን እነኚህ ትልልቅ የሆኑ ዝውውሮች በእናንተ አሁን ትኩረት የማይሰጧቸው ግን ለወደፊት ዩናይትድ የሚገርሙ ብቃት የሚያሳዩ ልጆች ናቸው። ስለዚህ ልጅም እንግዲህ ምን አይነት ብቃት አለው? ሴንተር ባክ ነው ያው ታውቃላችሁ፣ እንግሊዛዊ ነው ጠቅላላ አድርጌ ስነግራችሁ እና ወደፊት ደግሞ አስታውቋቸዋለሁ በደንብ ልጅ። ሰሞኑን በማህበራዊ ሚዲያ ላይ ደግሞ እየተዘዋወረ ያለ ፎቶ አለ። የዩናይትድ ተጫዋቾች ጊዜያቸውን እረፍታቸውን እንዴት እያሳለፉ ነው ለሚለው ምላሽ የሚሰጣችሁ ነው እና አንድ አድማጬ ዳግም አያሌው የተባልክ ቤተሰብ ነህ፣ ዘርክዚ መሄድ የለበትም በጣም ክህሎት ያለው ልጅ ነው፣ ኮኒሃና ምቤሞ ካሉ ብዙ ጎሎችን የሚሰጠን ይመስለኛል ብልሃል። ይህን ኮሜንት ሳይ ትላንት ያው ይህን ኮሜንት የሰጠው በኦስሜን ዝውውር ጋር በተያያዘ የተወራውን መሰረት አድርገህ ነው እና ይገባኛል። ብዙዎቻችሁ እንደውም ተናግራቸዋል ዘርክዚን ባይለቅ ኦስሜሄን ቢመጣ ደስ ይለኛል እንወደዋለን፣ ግን በዘርክዚ ባይሆን እያላችሁ ኮሜንት ስታደርጉ ነበር እና እኔም በጣም ወደዋለሁ። በነገራችሁ ላይ ለምንድን ነው ልጁን የምወደው? ራሱን የቀየረ ልጅ ነው። ሊጉ አልተመቸውም። ኦፍኮርስ የተወሰነ የዘርክዚም ድክመቶች አሉ፣ እሱን እነግራችኋለሁ የተሰማኝን። ሳይመቸው ቀርቶ ከዩናይትድ ደጋፊዎች ጋር የሆነ ጨዋታ ላይ ታውቃላችሁ፣ አሞሪም ከረፍት በፊት ቀይሮ ሲያስወጡት ወደ መልበሻ ክፍል ቀጥታ ገብቶ ጮኸውበት ነበር እና ልክ አይደለም ያደረጉት ደጋፊዎቹ ብለን ስንናገር ነበር። ምክንያቱም ልጁ በቃ መቀየር ስላለበት ነው በዛ ሰዓት ላይ የተቀየረው እና የአሰልጣኙን ውሳኔ ማክበር ነበረበት ብለን ነበር። ግን ይህንን መጥፎ የሆነ ድባብ ወዲያው ነው የቀየረው ልጁ ጠንክሮ በመስራት ማለት ነው። እና ብሩኖ ፈርናንዴዝ ካፒቴኑ ነው እንግዲህ ሄዶ መልበሻ ክፍል ውስጥ ድረስ ልጁን በደንብ ትሪት ያደርገው። ያን አሁን አይታችሁ ከሆነ በጣም ነው የሚዋደዱት ብሩኖ ፈርናንዴዝ እና ዘርክዚ እና በዛች አስቸጋሪ ሞመንት ላይ በነበረበት ሰዓት ደጋፊዎች በጮሁበት ሰዓት ብሩኖ ፈርናንዴዝ ሄዶ ነው
ምንም ማለት እንዳልሆነ በቃ ጠንክሮ እንዲሰራና ራሱን ፕሩቭ እንዲያደርግ የመከረው ነው የተባለው አድማጮች እና ሰምቶት የእሱን ሰምቶት አይ ዶንት ኖ አላውቅም። ራሽፎርድ እንደዚህ ብሩኖ ሄዶ ቢመክራቸው እነ ሳንቾ የሰሙት አይሰሙት ይሆን አላውቅም። ዘርክዚ ግን ሰምቶታል። ለዛ ነው እኔም አሁንም የምወደው ያልኳቸው ዘርክዚ እና ሜዳ ላይ በተለይ ደግሞ ያቺ ጉዳት እስክትደርስበት ድረስ ተጫዋቹ እያሳየን የነበረው ነገር የሚያስገርም ነው እና በኦልድ ትራፎርድ ተገኝታችሁ የዩናይትድን ጨዋታ ኢንጆይ ላያደርገበት ብላችሁ የምትገቡት ጨዋታ እኮ አይደለም። ግን ትኬት ቆርጣችሁ ገብታችሁ የሚያዝናና እንቅስቃሴ ሲያደርግ ሲያሳየንም የነበረው ለእኛ በቲቪ ዘርክዜ ነበር። ስለ ፕሮዳክቱ ስለ መጨረሻ ስለሚሰጣቸው ኳሶች ስለሚያስቆጥረው ጎሎች ምናምን ነገር እሱን እንደ ፈርዘር ነው የማየው እንደ ተጨማሪ። ምክንያቱም የዩናይትድ ችግር ነው። ዘርክዜ ኦፍኮርስ የ9 ቁጥር ተጫዋች አይደለም ሲጀመር ልጁ ሲጀመር የ10 ቁጥር ተጫዋች ነው። ወደኋላ ከስትራይከር ጀርባ ሆኖ የሚጫወት ነው። ግን እንቅስቃሴው አንዳንዴ የሚያሳያቸው ትሪኮች በቃ ለማየት ደስ የሚሉ ነበር። ጥረቱንም ታዩ ነበር። በቃ በደንብ ይለፋል፣ ይጥራል። ኤኒዌይስ አድማጫችን የሰጠውን አስተያየት ምክንያት በማድረግ ነው ይሄን ያነሳሁት። ሰሞኑን ደግሞ ያው የሚነሱ ነገሮች አሉ፣ የሚታዩ ነገሮች አሉ። መቼስ ማህበራዊ ሚዲያው በዩናይትድ ተጽዕኖ ስር ስለሆነ ስለ ዩናይትድ ሳይወራ ሼር ሳይደረግ ስለማይታለፍ የሆነች ፎቶ ነገር አይቼበት ነበር። ደስ አላለችኝም። ሁኔታው አሁን ተጫዋቾች ናቸው ኦፍኮርስ በጣም ሲዝኑን ሙሉ እነኚህ ተጫዋቾች ስትረስ ላይ ነበሩ። ምናልባት መዝናናት ይኖርባቸው ይሆናል። ግን ስትዝናኑ ቦታና ሁኔታዎች አሉት። እንዴት ነው መዝናናት ያለባችሁ አይነት ነገር ማለት ነው። ዘርክዚ እየወጣበት ያለው ፎቶ ደስ አይልም። ደግሞ ዝም ብሎ ብቻ ተውት እስቲ፣ ስለሱ ብዙ አላውራ። ግን ዘርክዚ አንድ ካየሁት ፎቶ ከታዘብኩት ነገር ደግሞ ጂም እንደማይገባ ታዝቤያለሁ። በዚሁ ለሆነ አልነግራችሁም ትዝብቴን አድማጮች። እና ፊዚካሉ ላይ ጂም በደንብ ቢሰራ ጥሩ። ምናልባት ከሆይላንድ ሊማር ይገባዋል ጂም እንዴት መስራት እንዳለበት። ሆይላንድ አይታችሁታል። ዩናይትድ ከመጣ በኋላ እንዴት ፊዚካሊ በጣም እንደጠነከረ ልጁ። አንዳንድ ነገሮች አልሳካ አሉት ጎል እምቢ ያለው እንጂ ፊዚካሊ በነገራችሁ ላይ በጣም ጂም ይሰራል። ሆይላንድ ያስታውቃል። ሰውነቱ በጣም ተቀይሯል ዩናይትድ ከመጣ በኋላ። ዘርክዚን ደግሞ ተመልከቱት። አንድ ቀንም ጂም የገባ ተጫዋች አይመስልም። ፎቶውን አሁን በማህበራዊ ሚዲያ ላይ እንዲህ በጣም ስለተዘዋወረ ነው ራቁቱን ሆኖ ልብ ብዬ ያየሁት እና ይሄን ጂም ቢሰራና ጥንካሬውን በደንብ ቢያገኝበት ደግሞ አስባችሁታል። በሱ ችሎታ እና ባለው ስኪል የዩናይትድ የማጥቃት ኃይል በጣም ኃይለኛ ነው የሚሆነው። ግን ዘርክዚ አሁንም ጠንክሮ መስራት አለበት። በዩናይትድ ቤት ቢቆይ ደስተኛ ነኝ። ግን በጣም ከባድ ፈተና ይገጥመዋል። ዩናይትድ አሁን እያናገራቸው የሚያመጣቸውን ተጫዋቾች ስንመለከት ዘርክዚ ቦታ አይኖሩ ጠንክሮ ይበልጥ ካልሰራ በስተቀር። ምክንያቱም ዩናይትድ የሚፈልገው አሁን ውጤት ነው፣ ጎል ማስቆጠር ነው የሚፈልገው እንጂ ትሪኳን አይደለም። ለትሪኳ ኩኒያን አምጥተናል። ምክንያቱም ኩኒያ ትሪኩንም ጎሉንም ሁሉ ነገር ስለሚሰጠን ምቤሞም በተመሳሳይ ማለት ነው። ስለዚህ ዘርክዚ ሁሌ ትሪክ እያሳየው እናቺ አብዶ መሸቃቀሏን ብቻ እያሳየው ቆያለሁ ብሎ ማሰብ የለበትም። ራሱን መቀየር አለበት። ዘርክዚ እድል በቀጣይ ሲዝን ቆይቶ በዩናይትድ ቤት እድል በደንብ የሚሰጠው የሚቆይም ነው የሚመስል። የአሌሃንድሮ ጋርናቾን ዜና ላደርሳችሁ አድማጮች። ጋርናቾ ወደ አልናስር መጥቶ እንዲጫወት ክርስቲያኖ ሮናልዶ ይፈልጋል ተብሏል። ሮናልዶ በአልናስር እንደሚቆይ ነግሮናል። ግን ይህን አዲስ ኮንትራት ለመፈረምና በክለቡ ለመቆየት ሱፐርስታሮችን አስፈርሙልኝ የሚል ጥያቄ አቅርበዋል ነው የተባለው። ከነኛ ሱፐርስታሮች መካከል ደግሞ አንዱ ጋርናቾ እንደሆነ ተገልጿል። እና ያው ጋርናቾ እንደ አድናቂ ነው፣ የሮናልዶ የልብ አድናቂ ነው ታውቃላችሁ። የሮናልዶ አድናቂ መሆኑን በይፋ መናገሩ በራሱ ችግር እስኪያመጣበት ድረስ፣ ምክንያቱም የሊዮኔል ሜሲ ተቀናቃኝ ስለሆነ ማለት ነው። እና አብረው አሁን ሊጫወቱ የሚችሉበት እድል አለ ማለት ነው። ይሄ ጥሩ ዜና ይመስላል። አልናስር በእውነት ፈልገውት በሮናልዶ ትዕዛዝ ጋርናቾን የሚያመጡለት ከሆነ ለዩናይትድ ጥሩ ቢዝነስ ነው የሚሆነው። ልጁ ግን ፈላጊ አላጣም። አሁንም ቢሆን ጋርናቾ ብዙ ክለቦች ነው እየጠየቁ ያሉ። ትላንት ብያቸዋለሁ። ከእንግሊዝ ብቻ ያሉ፣ ከጀርመን አሉ ክለቦች፣ ከጣሊያን አሉ እና በጣም ዲማንድ ያለው ተጫዋች ነው። በትንሹ ይሄ ልጅ ብያቸዋለሁ 50 ሚሊዮን ፓውንድ ዩናይትድ ያገኝበታል ከዝውውሩ። አሁን ከጫፍ የደረሰውም ሊሸጠው ከዩናይትድ ሊወጣ ከጫፍ የደረሰ ትልቅ ገንዘብ የሚገኝበት ተጫዋች ጋርናቾ ብቻ ነው። ዩናይትድ
ዩናይትድ ሰዎች ሊያመሰግኑ ይገባል ጋርናቾ በመያዛቸው በዚህ ሰዓት ምን ያህል ነገሮችን ሊያቀል እንደሚችል ጋርናቾ አስቡት። አሁን በልጁ ባህሪ ምክንያት ነው በእርግጥ የሚወጣው። እንዳይወጣ የምትፈልጉ አንዳንድ የምትወዱት ደጋፊዎች እንዳላችሁ እናውቃለን። ግዴታ መሆን አለ ለዩናይትድ። አሁን ዩናይትድ ባለበት ኢኮኖሚያዊ ሁኔታ ስታዩ ክለቡ በጣም ያስፈልገዋል ገንዘብ። የተጫዋቹን ባህሪ ደግሞ ስታየው በቃ መለያየት መቻል አለባቸው ዩናይትድ እና ጋርናቾ ግዴታም ቢሆን ማለት እየተዋደዱም ቢሆን መለያየታቸው ግድ ነው ያስፈልጋል። ስለዚህ የጋርናቾ የዩናይትድን መልቀቅ የቀናት ጉዳይ ካልሆነ በስተቀር ከብዙ ክለቦች ጋር እየተነጋገረ ነው ብያቸዋለሁ። በተለይ ከእንግሊዝ አንድ አድማጭ አስተያየት ሰጥተ ነበር። ኤልያስ ሲራጅ የተባልክ ቤተሰቤ ጋርናቾ የት የሚሄድ ይመስልሃል ብለኸኛል። እኔ ቼልሲ ነው ሞሮፍ በደንብ ተጫዋቹ የመሄድና የመፈረም እድል አለ ምለው ቼልሲ ነው። ምክንያቴ ለምን መሰለህ? አንደኛ እንግሊዝ መቆየት ይፈልጋል። ጋርናቾ ስታየው በባህሪው ምንም የሚፈልግ ልጅ ነው። ትኩረት ይፈልጋል፣ ቴንሽን ይፈልጋል፣ መነጋገሪያ የሆነ ተጫዋች መሆን ይፈልጋል። ይህን የሚሰጡት ደግሞ ምንጊዜም ቢሆን እንግሊዝ ጋዜጦች፣ የእንግሊዝ ሚዲያ ናቸው ማለት ነው። በዩናይትድ ቤት እንኳን ጋርናቾ ፖስቶ አይደለም ወንድሙ ነበር እኮ ምን አለ ተብሎ ጋዜጦች ሲሄዱና የሱን ፖስቶች ቼክ ሲያደርጉ የነበሩ አየቅ ወንድሙን እንደ ጋርናቾ ድምፅ አድርገው ይቆጥሩታል። ይሄ አቴንሽን ሴከር መሆኑ ልጁ ትኩረት መፈለጉ በእንግሊዝ ፕሪሚየር ሊግ መቆየትን ቀዳሚ ምርጫው እንዲያደርግ አድርጎታል ጋርናቾ። ከዛ ውጭ እንግዲህ ምናልባት ወደ ሌሎች ክለቦችም ማምራት ይፈልግ ይሆናል አላቅም። ወደ አትሌቲኮ ማድሪድ ምናልባት ስፔን ይፈልገዋል ተብሏል። እንደሰማችሁት ደግሞ ወደ ጣሊያን ናፖሊ ፈላጊ ነው፣ ግን 45 ሚሊዮን ፓውንድ ነው፣ ከዛ በላይ ማቅረብ አይፈልጉም ተብሏል። ጀርመን ደግሞ አሁን ባየር ሊቨርኩሰን ተብሏል። ኤሪክሴን ሊወስዱት ማለት ነው ልጁን። የሳውዲንም እንደዚሁ የዝውውር ዜናዎች ሰምታችኋል። ተቀዳሚ ፍላጎቱ ግን እንግሊዝ፣ በተለይ ደግሞ ለንደን፣ ቼልሲ ሞር ለሳንቾ አትራክቲቭ የሆነ ቦታ ነው፣ መዳረሻ ይመስላል። በተለይ ቼልሲዎች ጊተንስን ለማስፈረም በይፋ ያቀርቡት ጥያቄ ውድቅ መሆኑን ተከትሎ አሁን እሱ ቦታ ላይ የያዙት አንድ አማራጫቸው ሳንቾ ነው እና ሳንቾ ላይ ይበልጥ ገፍተው ሊሄዱና ጥያቄ ሊያቀርቡ ወደዛም ሊያመራ ይችላል በሚል ምላሽን ሰጠሁ ማለት ነው። ሌላኛው ግን ሰን ስፖርት ሲያወጣው የጀደን ሳንቾን ጉዳይ ነው። ሳንቾ በአስቶን ቪላ፣ ኒውካስል እና ቶተናም ሞኒተር እየተደረገ ነው ብሎ መረጃ ይዞልን ወጥቷል። ሰኔ እንዳለው መረጃው እውነት ከሆነ በጣም የሚያስደስት ዜና ነው። እኔ በግሌ ነግሬያቸዋለሁ። ሳንቾ ለዩናይትድ ገንዘብ ሁሉ ያመጣል ብዬ ማሰብ አቁሜያለሁ። ሳንቾ አይደለም አሁን ራሽፎርድም ለዩናይትድ ገንዘብ ያመጣል ብዬ ማሰቤን አቁሜያለሁ። በቃ እነኝን ሁለት ተጫዋቾችን ረሷቸው፣ ካንስለውት ነው ከአእምሮ ያርቋቸው። ዩናይትድ ሸጦ ደሞዝ መሸፈን ምናምን ነገር እንኳን አይደለም። በጣም አስቸጋሪው እኮ የነኚህ ተጫዋቾች ሁኔታ ለሌሎች ክለቦች ለመስጠት ደሞዛቸው እኮ ነው ብያቸዋለሁ አድማጮች። እንኳን ደሞዙን ሸፍነው ክለቦች ሊወስዱ ቀርቶ የዝውውር ገንዘብ ከፍሎ እነሱን መውሰድ፣ ሁለቱንም ነገር ማጣጣም በጣም አስቸጋሪ ነው ለቲሞች አያቸው። ስለዚህ ኮምፐንሴሽን ያስፈልጋል። የቀሪ ኮንትራታቸው ሳንቾ 1 ዓመት ቀሪ ኮንትራት አለው። የራሽፎርድ ደግሞ ረጅም ኮንትራት ነው ይፈር ያን ኮምፐንሴሽን መስጠት ለተጫዋቾቹ ያስፈልጋል። ዩናይትድ ዝም ብሎ የሚወስድለት ቲም ራሱ ካገኘ ጥሩ ነው እያልኳቸው እኮ ነው አድማጮች። ተጫዋቾቹ ሙሉ ደሞዛቸውን ከፍሎ የሚወስድለት ቲም ካገኘ ዩናይትድ ጥሩ ነው፣ ግን ያንም ያደረጉ አይመስልም። አሁን ከቼልሲ 5 ሚሊዮን ፓውንድ ተቀብለዋል፣ ገቢ ተደርጎላቸው ቼልሲ እንደውም በይፋ አሳውቀዋል። ይሄን ነገር በጣም ጥሩ ነገር አደረጉ። 5 ሚሊዮን ፓውንድ አገኙ። ቢያንስ የተጫዋቹን ደሞዝ ራሱ ይሸፍንላቸዋል ከዚህ በኋላ ያለውን ማለት ነው። ሜቢ ትንሽ ነው ሊያስጨምራቸው የሚችለው ማለት ነው። ግን አሁን የእሱን ደሞዝ ሙሉ ሸፍኖ ከእንደገና ለዩናይትድ የዝውውር ገንዘብ ከፍሎ ቲሞች አይወስዱም። ሊወስዱ የሚችሉት ተጫዋቹን በውሰት ብቻ ነው፣ ያውም ደሞዙን እየከፈሉ ለማጫወት ማለት ነው ሳንቾን እንጂ ትረስት አድማጮች፣ ይሄ ተጫዋች ምናልባት ከሳውዲ ካልሆነ በስተቀር ለዩናይትድ ገቢ ያስገባል ብዬ በፍጹም አላስብም። ግን የማርከስ ራሽፎርድ ጉዳይ አይታወቅም። ማርከስ ራሽፎርድ ሱፐርስታር ነው። እስከ ዝውውር መዝጊያው ጊዜ ድረስ ምን እንደሚሆን አብረን እናያለን። ደሞዜን ሁሉ ቀንሼ ወደ ባርሴሎና እሄዳለሁ እያለ ነው። ባርሴሎናዎች በግልጽ ነው ተጫዋቹን በቋሚ ኮንትራት አናስፈርምም እያሉ ያሉት ማለት ነው። ስለዚህ እሱንም ቢሆን ዩናይትድ በውሰት ሊሰጠው አሁን በድጋሚ ይገደዳል ማለት ነው። በጣም አስቸጋሪ ነው የሁለቱ ተጫዋቾች ነገር። አድማጮች ቤተሰቦች፣ ወደ ቀጣይ መረጃ ያለፍኩኝ የጊዮኬሬሽን ሁኔታ ነው አሁን የምናየው። በደንብ ዛሬ አስረዳችኋለሁ ያለው ነገር ምን ይመስላል። የዚህ ተጫዋች የዩናይትድ ዝውውር አሁን ከስፖርቲንግ ጋር ያለበት ነገር ምን ይመስላል ለምትሉኝ
በደንብ ዝርዝር ማብራሪያ ነው አሁን የምሰጣችሁ እና እናንተ ስለ ዝውውሩ ትወስናላችሁ። እኔም ሀሳቤን እነግራችኋለሁ፣ እናየዋለን የጎኬሬስን ጉዳይ በደንብ። ግን ይሄ ዜና ዛሬ ቢያንስ 2000 ላይክ መድረስ አለበት እና ላይክ ያላደረጋችሁ ላይክ አድርጉልን። አሁን ወደ ትላንት ወደ ወጣው ወደ የጊዮኬሬስ መረጃ ላምራችሁ። በጣም መነጋገሪያ ሆኗል። እንደምታውቁት ሚዲያውን ያጥለቀለቀው ወሬ ነው። ግን ወደዚህ በዝርዝር ከመግባቴ በፊት የማሌዥያው ጠቅላይ ሚኒስትሩ አንዋር ኢብራሂም የዩናይትድ ደጋፊ ናቸው እንዴ? አድማጮች ይሄን ፎቶ ውስጥ ይዩት፣ ስክሪኑ ላይ አድርጌላችኋለሁ እና ይሄ አላሳቃችሁም? ይሄ በትዊተር የፖሰቱት ፎቶ ነው እና ባለፈው ዩናይትድ ማሌሽያ ነበር። ለምን ማሌሽያ ሄደ? ያው ታውቃላችሁ፣ ወደ 10 ሚሊዮን ዩሮ ነው ያገኘው ዩናይትድ እና እኚህ ሰው ለካ ዩናይትድን የጋበዙት ወደውት እንደሆነ በደንብ ነው ትላንት ያረጋግጡልኝ እና ምልክትም እየሰጡን ነው እንደ ጊዮኬሬዝ ወደ ዩናይትድ እንደሚመጣ እያሳዩ ነው ወይስ ደግሞ እየነገሩን ነው? የሆነ ደጋፊ ስለሆኑ ይምጣ አይነት ነገር ስሜት ውስጥ ናቸው ማለት ነው። እና ለማንኛውም አስገርሞኛል በጠቅላይ ሚኒስትር ደረጃ እንደዚህ ትኩረት ማግኘቱ የተጫዋቹ ጉዳይ ማለት ነው። የጊዮኬሬዝ ፎቶን ሳይ ትንሽ ስላስገረመኝ አካፈልኳቸው። የጊዮኬሬዥን ዜና ስናይ ትላንት ሪኮርድ ፖርቹጋል አንድ ዜና ወጣ። ምንድን ነው ያለው? ጊዮኬሬዥ ከዚህ በኋላ ለስፖርቲንጎች እንዳሳወቃቸው ከሆነ ወደ ውዝግቡ እንመጣለን። አድማጮች አንድ ነገር ነግሯቸዋል። ከዚህ በኋላ ፕሪሲዝን ላይ ፍጹም አልገኝም አሳውቋቸዋል። ከዚህ በኋላ ልምምድ አልሰራም። አመፅ ማለት ነው በቃ ቶታሊ፣ በአጭሩ ቋንቋ አመፅ ላይ ነው ያሉ። ለምን አመፀ? ጫፍ ጫፉን ነው እስካሁን ስንሰማ የነበረው። አሁን ግን በጣም በዲቴል የክለቡ ፕሬዚዳንት ወጥተው ማለት ነው በይፋ ኦፊሻሊ ስለ አንድ ተጫዋች እንደዚህ የፈጠነ ምላሽ ተሰጥቶ አይታወቅም። በዝውውር ጉዳይ በተለይ አንድ ተጫዋች ሲወዛገብ ውስጥ ለውስጥ የሆነ የሚያልቅ ነገር ነው እና ጋዜጦች የሚያወሩት እንጂ የአንድ ክለብ ፕሬዚዳንት ቁጭ ብለው ልክ እንደ ጋዜጣዊ መግለጫ አስተያየት ሲሰጡበት እኔ አልተመለከትኩም። ግን በጊዮኬሬዥ ጉዳይ ያን አድርገዋል ስፖርቲንጎች። ለምንድን ነው ያንን ያደረጉት? ወኪሉ የተሳሳተ መረጃ እያሰራጨ ነው፣ ፎልስ የሆኑ ኢንፎርሜሽኖችን ሊክ እያደረገ እያወጣ ነው። ስለዚህ የእኛ ምላሽ መስጠት አስፈላጊ ሆኖ አግኝተነዋል ብለው ነው ምላሽ የሰጡበት እና የተጫዋቹም ሁኔታ አካሄዱ አላማራቸው። ለዛም ምላሽ መስጠት እንደ ግዴታ አድርገውት ያለውን ነገር ለማጥራት ውዥንብሩን ለማጥራት ብዙ ከዚህ በኋላ ይሄ ጭምጭምታዎችን አለባሪ አይነት ወሬዎች እንዳይወጡ በማሰብ በተለይ ወኪሉን ነው እነሱ የፈሩት። ያው ይህንን ለማጥራት ሲባል በይፋ ስቴትመንት አውጥተዋል። መግለጫው የቃለ መጠይቅ በሉት ፕሬዚዳንቱ የክለቡን አቋምና ያለውን ወቅታዊ ሁኔታ ምን ተናገሩ አሁን እንመለከተዋለን። ምክንያቱም ይህን ማየት ያለብን አድማጮች ለምንድን ነው ጥርት ያለ መረጃ ይዘን ያለውን ከራሳቸው ከአንደበታቸው በቀጥታ ነው የሰማነው ሁሉን ነገር ምን ተናገሩ የሚለውን ስናይ ጥርት ያለውን ነገር አውቃችሁ ካልባሌ ሩመር ራሳችሁን ትቆጥባላችሁ ማለት ነው። እውነታውን ስለሚገልጹልን ምን አሉ? ፍሬድሪኮ ቫሬንዳስ ተብለው ነው የሚጠሩት የስፖርቲንግ ሊዝበን ፕሬዚዳንት ናቸው። እንዲህ ሲሉ ተናገሩ። 3 የቀናት የእረፍት ቀናት ጊዜ ነበሩኝ አሉ። በእነኚህ 3 የእረፍት ቀናት ትንሽ ራሴን ላሳርፍ ሙከራ አድርጌ ነው። በጣም አድካሚ ከሆነው ሲዝን በኋላ እነኚህ የእረፍት ቀናት እያሳለፍኩ ባለሁበት ሰዓት የቪክተር ጊዮኬሬስ ጉዳይ ወደ ተለየ አቅጣጫ እንዳመራ አየሁ፣ ሰማሁ ነው የሚሉት። ከዛ ባለፈው የስተርዳይ ነው እሳቸው ብለው የገለጹት። ይህንን ቃለመጠይቅ የሰጡት ትላንት ነው። ስለዚህ ትላንት ረቡዕ ነበረ። ማክሰኞ ወደ ስፖርቲንግ ተመለስኩ አሉ። ይህን ጉዳይ ግዴታ ስለሰሙ ኢንፎርሜሽኑን ማጥራት ስላለብኝ እና ለዚህ ለወጣው ተሳሳተ ላሉት መረጃ ካውንተር ኢንፎርሜሽን መስጠት ስላለብኝ የእረፍት ጊዜን አቋርጬ ተመለስኩኝ እና ይህንን ፕሮሰስ ማብራራት ስላለብኝ የመጣሁት በሚል ተናገሩ ማለት ነው። እንደዚህ ብለው ነው የጀመሩት። ሲያስረዱ እንደዚህ ያሉ ባለፈው ዓመት ልክ ሲዝኑ እንደተጠናቀቀ ባለፈው ዓመት ማለት አሁን በቅርብ ያጠናቀቅነውን ሲዝን አይደለም አድማጮች፣ ከአሁን ካጠናቀቅነው በፊት ያለው ሲዝን ማለታቸው ነው እና ያንን ሲዝን እንዳጠናቀቅን ስፖርቲንግ ሊዝበን የናሽናል ሻምፒዮን ሆነ፣ የስፖርቲንግ ሊግ ሻምፒዮን ሆነ ማለት ነው። ያው የሊጋቸው ሆነን እና በዝውውር መስኮቱ ላይ ስንጠብቅ ዝውውር ጥያቄ ይመጣል ብለን ለጊዮኬሬስ የሚጠይቀን ክለብ የለም ነበር እና ጊዮኬሬዝ በክለባችን ሊቆይ ሆነ አሉ። እንግዲህ የአሁኑ ክረምት ሳይሆን ያው ያለፈው ክረምት ላይ ማለት ነው።
እና ጥያቄ ስላልቀረበልን ጎኬሬዝ በክለባችን ሊቆይ ሆነ። ስለዚህ ወኪሉ ጥያቄ ያቀረበልን አሉ። የወኪሉ ጥያቄ ምንድነው? ተጫዋቹ የመልቀቂያ ሂሳብ እንዲቀመጥለት ወይንም ደግሞ አንዳንድ ክላውዞች ኮንትራቱ ላይ እንዲካተቱ አንዳንድ አንቀጾች እንዲካተቱ ጠየቀን ወኪሉ አሉ። በዛ መሰረት ስፖርቲንግ ሊዝበንን ወክሎ ሁጎ ቬና የሚባል ሰው ሁሌም ቢሆን ከወኪሉ ጋር ያወራ ነበረ። በዚህ ክሎዝ በተባለው በአዲስ አንቀጽ ዙሪያ ሁሌም ቢሆን ተገናኝተው ይነጋገሩ ነበረ። ሁሌም ከዝውውር መስኮቱ መዘጋት በኋላ ባለፈው ክረምት ላይ ወኪሉን እናናግር ነበር፣ እናወራው ነበር። በተለያዩ ጊዜያት ተቀጣጥረን በምን አቅጣጫ መሄድ እንዳለብን፣ ለስፖርቲንግ ሊዝበን የሚጠቅመው ምንድን ነው፣ ለተጫዋቹስ የሚበጀው ምንድን ነው በሚለው ዙሪያ በአዲሱ በተሻሻለው ኮንትራት ዙሪያ ስናወራ ቆይተናል ሲሉ ተናገሩ። ግን አሉ ትልቁ የወኪሉ ስጋት የነበረው ተርሚኔሽን ክሎዝ እንድናስቀምጥ ነው እሱ የጠየቀን። ተርሚኔሽን ክሎዝ የምንለው ውል ማፍረሻ ሂሳብ ማለት ነው። ከዛ እኛ አንዳንድ ነገሮችን ቃል ብንገባም ግን እሱ ተርሚኔሽን ክሎዝ ወይም ውል ማፍረሻ ሂሳብ እንዲቀመጥ ስለፈለገ ሁጎ ቬና ይህንን ውል ማፍረሻ ሂሳብ ከወኪሉ ጋር ቁጭ ብሎ ተነጋገረ፣ ተደራደሩ ነው የሚሉት። ለበርካታ ጊዜያት ተገናኝተዋል። ለበርካታ ጊዜያትም በዚህ ውል ማፍረሻ ጉዳይ ላይ ሲገናኙ ቆይተዋል። ይሄንን እያደረጉ ባለበት ሰዓት ልክ አሁን የክለቡ ስፖርቲንግ ዳይሬክተር አይነት ነገር ናቸው ቬና የተባሉት ሰው። የተጫዋቹ ወኪል ወይም ኤጀንቱ አይ በቃ አሁን የምንፈልገው የክለቡን ፕሬዚዳንት ነው፣ ስለዚህ እሱን ቀጥታ ማናገር እንፈልጋለን በሚል እሱ እንዲመጣና በቀጥታ እንዲደራደራቸው አደረጉ። የክለቡ ፕሬዚዳንት በቀጥታ እነ ቬና ሳይሆኑ ማለት ነው። በዚህ ድርድራችን ላይ ወኪሉ ብቻ ነው የተገኘው። ቪክተር ጊዮኬሬስ አልመጣም፣ ፊት ለፊት አብሮን አልተወያየም ነበር። በወኪሎቹ አማካኝነት ብቻ ነበር ስንደራደር የነበረው ሲሉ ተናገሩ። ምናልባት ጊዮኬሬስ እዛ ቦታ ላይ መምጣት አለመምጣቱን መጥቀስ የፈለጉበት ምክንያት ይመስለኛል ለተጫዋቹ የገቡትን ቃል አጠፉ የሚለውን ነገር ካንስላዋት ለማድረግ ነው እዚህ ጋር አድማጮች። ምክንያቱም ያኔ የተጫዋቹ አልነበርም በሚል ከጊዮኬሬስ ጋር ፌስ ቱ ፌስ እንኳን እንዳላወሩ በዚህ ጉዳይ ላይ ያስረዱበት መንገድ ነው ማለት ነው ፕሬዚዳንቱ። እና አንዳንድ ነገሮችን ጋራንትድ የሆኑ ነገሮችን ተነጋገርን እና የሆነ ነገር የሚሳካ የሚሟላልን ከሆነ አንዳንድ ነገሮች ላይ ተስማማን ነው ብሉት። እንግዲህ ያኔ ባወሩበት ሰዓት ከወኪሉ ጋር ከጊዮኬሬስ ጋር አይደለም። ኦፍኮርስ ወኪሉ ማለት ያው የጊዮኬሬስ ተወካይ ነው፣ ግን ፕሬዚዳንቱ ተጫዋቹ እንኳን በወቅቱ አልነበረም። አብሮን ስንወያይ አልመጣም ነው የሚሉት በዛ ስብሰባ ወቅት ላይ ማለት ነው። ምንድን ነው የተስማማ ነው በወቅቱ ብላችሁ ከጠየቃችሁኝ ስፖርቲንግ ሊዝበኖች ያስቀመጥንለት የውል ማፍረሻ ሂሳብ የተስማማ ነው አለ። እሱም 100 ሚሊዮን ዩሮ ነው እና አንተን ለመልቀቅ ግዴታ 100 ሚሊዮን ዩሮ ካልተከፈለን አንልም። ይህንን ቃል ገብተንለታል አሉ በዛ ስብሰባው። ግን ለአንድ ነገር አሳስበነዋል ለተጫዋቹ። ምክንያቱም ይህንን 100 ሚሊዮን ዩሮ የውል ማፍረሻ ሂሳቡን አንጠይቅም ብለን ስንነግረው ምክንያት ብለን ያስቀመጥነው እድሜውን ነው። የዛኔ ሲነጋገሩ ተጫዋቹ 26 ዓመቱ ነበር። አሁን ላይ ደግሞ ተጫዋቹ 27 ዓመት ሆኖታል። አድማጮቻችን ልብ ብሉ። ስለዚህ እንደዚህ ያለ እድሜ ኖሮ በ26 ወይም በ27 እድሜ 100 ሚሊዮን ዩሮ ሂሳብ ልንጠይቅ አንችልም። ምክንያቱም የትኛውም ክለብ እድሜው እዚህ ደረጃ ለደረሰ ተጫዋች 100 ሚሊዮን ዩሮ ወይም 90 ሚሊዮን ዩሮ ሊከፍለን አይችልም እኛ ብንፈልግ እንኳን ብለን እንደ ምክንያት የነገርነው ለወኪሉ ይሄንን ነው የሚሉት ፕሬዚዳንቱ። ይሄንን አል ነው። ከዛ በተመሳሳይ ሌላም ጊዜ እንደዚሁ ተገናኘን፣ ወኪሉን አወራ ነው። ከዛ ተጫዋቹ ስለሚወጣበት እንዴት አድርጎ ስፖርቲንግ ሊዝበን ሊለቅ እንደሚችል ከውል ማፍረሻ ውጭ ማለት ነው አወራን፣ ከወኪሉ ጋር አወራንበት ነው የሚሉ ቫሊዩ አላስቀመጥም። ልብ በሉ ሆነ ውል ማፍረሻ ሂሳብ አለው። ከውል ማፍረሻ ሂሳቡ በታች እንደሚሸጡት ቃል ገብተውለታል፣ ነግረውታል። ለተጫዋቹ አይደለም ያው ለወኪሉ ነግረውታል። 90 እና 100 እንደማይጠይቁም ነግረውታል። ግን ከዛ በታች እንደማለት ነው። አሁን አያችሁ አድማጮች። ግን ተጫዋቹን እንለቃሃለን ብለው ሲነግሩት ፌር በሆነ ፕራይስ እና ዋጋ ይሄን ያህል ዋጋ ላይ እንለቃሃለን ብለው ግን በቃል ይሄ ጄንትልሜንስ አግሪመንት በሚባለው ቁጥር አላስቀመጡለትም። ፕሬዚዳንቱ ይህንን ነው ያሉት። ቁጥር አላስቀመጥንም ወይንም ስፔሲፊክ የሆነ ቫሊዩ ተጫዋቹ ላይ አላስቀመጥንም። ምክንያቱም አንድ ዓመት እንግዲህ አሁን አለው አይደል፣ ባለፈው ክረምት ላይ ነው ተወያዩ ያልኳችሁ። ስለዚህ ቀጣይ አንድ ሲዝን አለ። አሁን ያሳለፍነው ሲዝንን ልጁ እንዴት አድርጎ እንደሚያሳልፍ አናቅም ሲዝኑን። ይሄንን ስለማናቅ ቀጣይ ሲዝን ላይ ስለዚህ ለእናንተ ዲፋይን የሆነ ይሄ ቁርጥ ያለ ዋጋ ተምነን
በቃ የውል ማፍረሻው አንጠይቅም፣ ግን ይህንን ያህል ገንዘብ እንጠይቃለን ብለን የገባንላቸው ቃል የለም ወይም የሰጠናቸው ቁጥር በትክክል የለም ያሉት ፕሬዚዳንቱ። ያረጋገጥንላቸው 100 ሚሊዮን ዩሮን እንደማንጠይቅ ብቻ ነው ያረጋገጥንላቸው በዛ ንግግራችን ብሏል። ምክንያቱም ልጁ ቀጣይ ሲዝን ላይ ምን ያህል ጎል እንደሚያስቆጥር አናቅም ሲሉ ፕሬዚዳንቱ ተናገሩ ማለት ነው። ፕሬዚዳንቱ እንደተነበዩትም ያለፈውን ዓመት ቪክተር ጊዮኬሬስ እንዴት አድርጎ እንዳሳለፈ ታውቃላችሁ። በሁሉም ውድድሮች በተለይ ካያችሁ ከቆጠራችሁ ይሄ ብሔራዊ ቡድኑ ዩሮፒያን ኔሽንስ ሊግ ራሱ ኮከብ ጎል አግቢ ሆኖ አጠናቋል አይደል? እነኛን ሁሉ ነገራችሁ ደምራችሁ ልጁ አሲስትና ጎል ላይ ያለው ተሳትፎ በጣም ናረ ማለት ነው። ስፖርቲንግ ሊዝበኖች እና ፕሬዚዳንቱ ከጠበቁት በላይ ሆነ ማለት ነው ልጁ። ስለዚህ ከወኪሉ ጋር እየተነጋገር ነው በእንደዚህ መልኩ ነው እንጂ ተጫዋቹን እየተባለ እንዳለው በተለይ ፋብሪሲዮ ሮማኖ እንዳወራው 60 ሚሊዮን ዩሮ ሲደመር 10 ሚሊዮን ዩሮ አድኦንስ ተጫዋቹን በፍጹም አንለቀው። እንደዚህ በዚህ ያለ ዋጋ እንለቀዋለን ብለንም ተናግረን አናቅም። እንደዚህ አልተናገርም ለጊዮኬሬስ እና ለወኪሉ ማለት ነው። እንደዚህ አይነት ቃል አልገባንለትም። ስለዚህ አሁን እኔ በረፍት ላይ ባለሁበት ሰዓት ወኪሉ የተለያዩ የተሳሳቱ መረጃዎችን ሲለቅ ሰማው። አንድ ነገር ግን ግልጽ አድርጌ ልንገራችሁ፣ ስፖርቲንግ ሊዝበኖች ቃላችንን እንጠብቃለን። የገባነውን ቃል እንጠብቃለን። እንደ ክለብ ቃላችንን የምናፈርስ አይደለንም። ኮመን ሴንስም አለን በጋራ የምንረዳው። ይሄ በቃ ኮመን ሴንስ የምንለው በጋራ የምትረዱት አይነት ነገር እና በተፈጥሮ ተረታችሁ የምታደርጉት ነገር አለ። ያንንም እንረዳለን፣ ያን ነገር እናደርጋለን። ጊዮኬሬስ 63 ጎል አስቆጥረዋል አሉ ፕሬዚዳንቱ እና 10 አሲስት አድርጓል። ስለዚህ በአጠቃላይ አሉ ወደ 73 ያህል ጎልና አሲስት ተሳትፎ አለው በሁሉም ውድድሮች የሚሉት። ይሄ በጣም ፋንታስቲክ የሆነ ፐርፎርማንስ ነው ተጫዋቹ ያሳየን። ስለዚህ ምናልባትም በፖርቹጋል ሊግ ከታዩ እጅግ አስደናቂ ፈራሚዎች ውስጥ አንዱ ጊዮኬሬስ ነው ሲሉ ፕሬዚዳንቱ ይናገር። አሁንም የምነግራችሁ አሉ የውል ማፍረሻ ሂሳቡን አንጠይቅ፣ ነገር ግን ወኪሉ እየሄደበት ያለው አካሄድ ጥሩ አይደለም፣ ወደ መጥፎ አካሄድ ነው እየሄደ ያለው። እኛን ማስፈራራት፣ ብላክሜል ማድረግ፣ ኢንሰልት ማድረግ አሁን እሱ እያደረገ ያለው ይሄ መጥፎ ነገር በቃ እነሱ ላይ ወቀሳ መሰንዘር፣ ክደውናል፣ እንደዚህ አይነት ነገር ማድረግና ወደ ተለየ ይሄ ክርክሩን በመሃላቸው ያለውን ነገር ወደ ተለየ አቅጣጫ ለመቀየር ጥረት እያደረገበት ያለው መንገድ ወኪሉ ግን በስፖርቲንግ ሊዝበን ተቀባይነት የለውም ሲሉ እዚህ ጋር ይናገራሉ ማለት ነው። አንድ ነገር ግን ላረጋግጥላችሁ ወዳለሁ አሉ ስፖርቲንግ ሊዝበን ተጫዋቹን በ60 ሲደመር 10 ሚሊዮን ዩሮ በድምሩ በ70 ሚሊዮን ዩሮ በፍጹም አይሸጠውም አሉ። ይህንን ፍጹም ቃል አልገባንም እኛ። ይህንን ጨዋታ እየተጫወተ ያለው ወኪሉ ነው። ወኪሉ እየተጫወተ ያለው ጨዋታ ደግሞ ነገሮችን ወደ ከፋ ሁኔታ እየወሰደ። ስለዚህ አሁን ባለው ሁኔታ ስፖርቲንግ ሊዝበኖች ምንም አይነት የዝውውር ጥያቄ በተጫዋቹ ላይ እስካሁን አልቀረበልንም። በጊዮኬሬስ ጉዳይ ያለንም የወሰድነው ውሳኔ ያለንም አቋም እውነታውም ይሄ ነው ብለው ነው ማለት ነው። እንግዲህ ስፖርቲንግ ሊዝበኖች በዚህ መልኩ በፕሬዚዳንታቸው አማካኝነት ዝርዝርና ሰፊ ዲቴይል መረጃዎችን ስለ ተጫዋቹ የሰጡት ማለት ነው። አድማጮች ያው ሰምታችሁታል ምን እንዳሉ ፕሬዚዳንቱ። ለምንድን ነው ሁሉንም ነገር ቃል በቃል የነገርናችሁ? ያለውን ሁኔታ እንድታውቁ ነው። ራሳችሁን ከተሳሳተ ኢንፎርሜሽን ትጠበቃላችሁ። አሁን ፕሬዚዳንቱ የሰጡት ቃል ለየትኛውም ጋዜጣ እንዲሳሳት ይሄ የተሳሳተ ኢንፎርሜሽን እንዲያቀርብ ጽሁፍ እንዲሰራ መንገድ የቆለፉበት ሁኔታ ነው ያለው። በተለይ እንደ ዘሰን ላሉ ጋዜጦች፣ በጣም ትርኪ ምርኪውን ለሚያወጡ አይነት ጋዜጦች እናንተም ጆሮአችሁን ትጠብቃላችሁ። ያለው ሁኔታ ይሄ ነው። አሁን አድማጮች በጣም በግልጽ ነው የተናገሩት። ቅድም ከነገርናችሁ የፕሬዚዳንቱ ንግግር የተረዳ ነው ምንድን ነው ስፖርቲንግ ሊዝበኖች በጣም ጥሩ ብር ይፈልጋሉ ማለት ነው። ጥሩ ብር ሲባል 90 100 አሉ እንጂ አንዳንድ ቃላቸው ላይ የውል ማፍረሻ ሂሳቡን አንጠይቅም ሲሉ ነው አስረግጠው የተናገሩት። ከእድሜ ጋር ደግሞ አያይዘው 90 ሚሊዮን ዩሮ ልንል አንችልም ብለው ደግሞ ከእድሜ ጋር አያይዘው ደግሞ ተናግረዋል። ስለዚህ አሁን በሰጡት ቃል መሰረት ምንድን ነው የምንረዳው ማለት ነው ተጫዋቹን ለመልቀቅ የሚፈልጉት ገንዘብ ከ70 ሚሊዮን ዩሮ በላይ ነው። ምናልባት ከ70 ሚሊዮን ዩሮ እስከ 80 ሊሄድ ይችላል፣ አላቅም እስከ 85 ሚሊዮን ዩሮ ሊሄድ ይችላል። አሁን እንደ ፕሬዚዳንቱ ንግግር ከሆነ አድማጮች
ምናልባት 90 ላይ ጠይቁ ይችላሉ። ምክንያቱም 90 የሚሰጣቸው ቡድን የለም። ግን ከ90 በታች ከ80 በላይ ይጠይቃሉ። እርግጠኛ ሆኜ ነው ነገራቸው አድማጮች ይህን ነገር ንግግራቸውም የሚያሳብቀው ያንን ነው። በግልጽ ነገሩን እኮ ፋብሪሶ ሮማኖ እኮ 65 ሚሊዮን ዩሮ ሲደመር 10 ሚሊዮን ዩሮ በአጠቃላይ ፋብሪሶ 75 ሚሊዮን ዩሮ 10ሯ አዶንስ ነች። በዚህ ገንዘብ ተጫዋቹ ይለቃል ብሎ ነው ሲነግረን የነበረው ፋብሪሶ ሮማኖ። ይህን መረጃ ማን እንደሰጠው አሁን እርግጠኛ መሆን ትችላላችሁ? ወኪሉ ነው የሰጠው ይሄን ነገር። አያችሁ፣ ስፖርቲንጎች አሁን የተሳሳተ መረጃ ብለው የተናገሩት ማለት ነው። እንግዲህ ወኪሉ እርግጠኛ ሆኖ ነው ለፋብሪዞ ሮማኖ እንደዚሁ መረጃውን አግኝቶ ፋብሪዞ በእርግጠኝነት ሲናገር የነበረው ከውል ማፍረሻው በታች ብሎ ሲለን የነበረው ማለት ነው። አሁን ግን ያ ውሸት ነው አሉ እነሱ። ይህን ውሸት ነው ካሉ ደግሞ ቢያንስ 75 ሚሊዮን ዩሮ ቀድሞ ሲነገር ከነበረው 10 ሚሊዮን ዩሮ ጭማሪ መጠየቃቸው አይቀርም፣ ወይ 15 ሚሊዮን ዩሮ መጠየቃቸው አይቀርም። ይሄ ደግሞ ዋጋውን በአጠቃላይ እስከ 85 እስከ 90 ይወስደዋል ማለት ነው። አያችሁ፣ አሁንም ቢሆን ቃላችን እንጠብቃለን፣ ውል ማፍረሻውን አሉ አንጠይቅም ብለው ነው የተናገሩት። ቃላችን እንጠብቃለን፣ ውል ማፍረሻውን አንጠይቅም ሲሉ ነው ሲነግሩን የነበረው ማለት ነው። ስለዚህ አሁን የምንረዳው ከዚህ ተጫዋች ዝውውር ይሄንን ነው ማለት ነው በአጠቃላይ ከንግግራቸው። ትላንት ደግሞ ወዲያው ይሄ እንደተወራ የአርሰናል ሰዎች ጊዮኬሬስን ማናገር ጀመሩ ወይንም አናገሩት የሚል ሪፖርት ወጣ። ኦፍኮርስ መረጃው ትክክል ይመስላል። የአርሰናል ሰዎች አግኝተውታል፣ ወኪሉን እና አናግረውታል። ግን ወዲያው ደግሞ እንደዚህ አይነት ወሬ ሲወራ ብዙዎቻችሁ በቃ ይሄ ነገር ምንድን ነው ግራ የሚያጋባን፣ አሁን ዩናይትድ እየተባለ ነበር፣ አሁን ደግሞ አርሰናል መጣ ይሉናል። ምክንያቱም ሼሽኮን አርሰናል እያናገረ ነበር፣ ከሼሽኮ ጋር ድርድር ላይ ስለነበር ሁላችንም በልባችን ውስጥ ያለውና እናንተ የምታውቁት አርሰናል ሼሽኮን እንደሚያስፈርሙ ነው። ግን እኔ ሁሌም ቢሆን ዜና ስነግራችሁ እኔ ማለት አግባብ አይደለም። በእርግጥ አድማጮች ግን ሁሌ ያስጠነቅቃችኋሉ። ዝውውርን ስታዩ ተጫዋቹ እስካልፈረመ ድረስ ፊርማውን እስካላኖር ድረስ እርግጠኛ ሆናችሁ የምታወሩበት ነገር አይደለም። ዝውውር ተጠንቀቁ። መረጃዎችን ብቻ ምን አድርጉ፣ ሚዛናዊ አድርጋችሁ ስሙ። የምቤቦ ዝውውር እንኳን በዩናይትድ ቤት አሁን ላይሳካ ሁሉ የሚችልበት እድል አይሳካም አይደለም እኮ የምላችሁ አድማጮች፣ በጣም የመሳካት እድሉ ሰፊ ነው። ግን የሚፈጠረው ነገር አይታወቅም። ዝውውርን ስትሰሙ በጣም ስለሚጎዳ ነው። እኔ ስለማውቀው ነው። አሁን በደንብ ልምድ አለኝ ስለ ዝውውር ሳወራችሁ ከልምድ ጋር ነው አድርጌ የማወራችሁ። ለዛ ነው ማስጠነቅቃችሁ። ጊዮኬሬሽ ወኪሉ ታዳ አርሰናልን ሊያወራ ነው። የአርሰናል ይገርማችኋል፣ ሌሎች ብዙ ክለቦችን ሁሉ ያወራል። ደግሞ አርሰናልን ብቻ አይደለም ያወራው። እንግሊዝ መጥቶ ለንደን ላይ አርሰናልን አወራ። አሁን ደግሞ ዛሬ ይሄኔ ማንቸስተር ይመጣል። ከማንቸስተር ዩናይትድ ሰዎች ጋር ያወራል። ምንድን ነው የሚያወራው? ከስፖርቲንግ ሊዝበን ጋር ያላቸውን ሁኔታ ነው ሊያወራ የሚችል። ችግራቸውን፣ ይሄ አለመስማማታቸውን እንዴት አድርገው እንደሚፈቱት እና የስፖርቲንግ ሊዝበኖች ጥያቄ ፍላጎት ምን እንደሆነ ለፈላጊ ክለቦቹ ሊነግር ነው የሚመጣው። ወይ በግል የተለያዩ የተጫዋቹ ፍላጎቶች ዙሪያ ሊያወራቸው፣ ለሌላ ነገር አይደለም የሚመጣው አድማጮች። ምክንያቱም ስራ መስራት አለበት። የአርሰናልን ሰዎች አወራ ማለት እኮ ለአርሰናል ሊፈርም ነው ማለት እኮ አይደለም። እንደዛ ብላችሁ ለምን ትረዳለች? ወይ ዜናውን ስትሰሙ አቀራረቡ ይሆናል የሚነግሯችሁ ሰዎች ፔጆች ወይም ሊሆን ይችላል ሲጽፉላችሁ፣ በቃ የአርሰናልን ሰዎች ያገኘ አርሰናል ተቃርበዋል ካላችሁ በቃ አርሰናል ሊሄድ ነው ትደመድማላችሁ። አይደለም፣ ወኪል ስራው ነው። ጁቬንትስንም ያናግራል። አሁን የሳውዲ ክለቦችንም ሊያናግር ይችላል። ወደ ሳውዲ የሚሄድ ግን ፍላጎት የለውም። ግን ያ ያለ አማራጩ ነው ያለ እና ቤን ጃኮብስ ያለን ምንድነው ልጁ ኦፕሽኖቹን ያህል ሁሉንም ክለቦች አናግሮ ወኪሉ ምን ያህል ገንዘብ ሊያቀርቡለት እንደሆነ ኮንትራቱን ተጫዋቹ በግሎ ያያል፣ ያማርጣል። መጨረሻ ላይ የሁሉንም እረፍቱን ጨርሶ ሲመለስ ያማርጣል ነው የተባለው ወደ የትኛው ክለብ መሄድ እንዳለበት። አርሰናል ለምን መጣና አሁን ጠየቀው ካላችሁ ደግሞ እዛ ቤንጃሚን ሼሽኮ ጋር የተፈጠረ የሆነች አስቸጋሪ ነገር አለች ማለት ነው። ደግሞ በአጠቃላይ የተጫዋቹ መሸጫ ዋጋ ዙሪያ ከሌብዚሽ ጋር መስማማት አልቻሉም። በግል ከተጫዋቹ ጋር ግን እንደተስማሙ ተነግሯል። ስለዚህ ያም ዝውውር ከፍተኛ ገንዘብ ያስወጣል ማለት ነው። አያችሁ፣ አርሰናልም አድቫንቴጁን እያየ ነው። አሁን እዛ ጋር ብዙ ኢንቨስት አድርገን ሼሽኮን ሪስክ ወስደን እናስፈርመው ወይንስ አሁን ፕሩቭ የሆነ የተሻለ የምንተማመንበትን እድሜው ግን ከፍተኛ የሆነ ገንዘብ ወደፊት የማናገኝበትን ስትራይከር እናስፈርም የሚለውን አርሰናልም አማራጮቹ ነው ያለ እኮ ማለት ነው። ልክ ዩናይትድም ቅድም አንድ አድማጭ የጠየቀኝ ዩናይትድም እኮ ጊዮኬሬሽ ላይ ብቻ እኮ አይደለም ያተኮረው የኦስሜሄድን አማራጭ እያየ እኮ ነው። ክለቡም ያማርጣል፣ ተጫዋቾችም አማራጮቻቸውን ያያሉ።
እንጂ ጊዮኬሬሽ እኮ የኛ የማንቸስተር ዩናይትድ የግል ይሄ በጣም ክለቡን የሚደግፍ እና ለዩናይትድ ለመፈረም የሚሟሟት የተሟሟተ ልጅ አይደለም። ኦፕሽኖቹን በደንብ አድርጎ የሚያይ ልጅ ነው። ክለቦችን በደንብ ሊያወራ ይችላል። አወራ ማለት ግን አርሰናልን ወይም ሌላ ክለብ ወደኛ ወደ ዩናይትድ አይመጣም ማለት አይደለም። ከዩናይትድ ጋር አወራ ተነጋገረ ማለት ተጫዋቹ ወደ ዩናይትድ ይመጣል ብሎ መደምደም እርግጠኛ መሆን የሚቻልበትም አይደለም። ኦስሜሄን አሁን ወደ ዩናይትድ በጣም መምጣት ይፈልጋል። ግን ዝውውሩን አስቸጋሪ የሚያደርጉ የተለያዩ የኢኮኖሚ ፍላጎቶች፣ ጥያቄዎች አሉ ከጀርባ። ለዛ ነው ዩናይትድ ብዙ ትኩረቱን ጊዮኬሬሽ ላይ ያደረገው የአሰልጣኙ ምርጫ ስለሆነ ማለት ነው እንጂ ኦስሜሄን እንደ ተጫዋቹ ፍላጎት ቢሆን ለዩናይትድ ፈር መሆን ቢጫወት ደስተኛ ነው። ግን እሱ ብቻውን ማድረግ የማይችለው ብዙ ውስብስብ ነገሮች አሉ፣ የዩናይትድን የገንዘብ ችግር ጨምሮ እና ቅድም የነገርናችሁ ዜናዎች አሉ። ኦስሜሄን ሊመጣ ይችላሉ። እስቲ ሀሳብህን አካፍለኝ ብልሃል አንድ አድማጫችን። እድሉ አለው። አሁንም አንዱ የዩናይትድ ኦፕሽን አማራጭ ነው። ግን ስለ ኦስሜሄን ወደ ዩናይትድ መምጣት እርግጠኛ ሆነን ሊመጣ ይችላል ብለን ከመናገራችን በፊት መጀመሪያ የጊዮኬሬዥ እና የሼሽኮን ማረፊያ ማወቅ አለብን። የእነኚህ ተጫዋቾች መጨረሻ ሊታወቅ ይገባል። ከዛ በኋላ ነው ክለቦች አሁን ባየነው መሰረት የመጨረሻ አማራጭ አድርገው ኦስሜሄንን ሊያዩ የሚችሉት። ምክንያቱም ቀላል አይደለም የኦስሜሄን ጉዳይ። በውሰትም እኮ ሊመጣ ይችላል። ልክ ጋላታሳራይ እንደሄደው ዩናይትድ ለአንድ ዓመት በውሰት ጠይቆ ሊያመጡት የሚችሉበት ሁኔታ አለ። ብዙ አማራጮች አሉ፣ ብዙ እድሎች አሉ። ያንን ዩናይትድም ያህል ክለቦችም ተጫዋቾችም ያያሉ ለማለት ነው። አድማጮቻችን ብቻ በጣም ብዙ አረዘምኩባችሁ። ይህን ያህል ነው ያለኝ መረጃ አሁን እጄ ላይ ማለት ነው፣ ስለ ኦስሜሄን ጊዮኬሬዝ ጉዳይ ማለት ነው። አንድ ነገር ግን እዚህ ጋር ሰመራይዝ ላድርግላችሁ፣ መጠንቀቅ ያለባችሁ የዩናይትድ የአጥቂ መስመር ዝውውር ፊርማ በትንሽ ጊዜ በአጭር በፍጥነት የሚከወን አይደለም። ይሄን አስምሩበት። ለቀጣዮቹ 1 ወራት ምናልባት ሊቆይ ይችላል። ከ1 ወር በላይም ለቀጣዮቹ 2 ወራት የዩናይትድ የአጥቂ መስመር ሳጋ ዝውውሩ በዚህ መልኩ ሊቀጥል ይችላል። ብዙ ክለቦች አሉ የሚፈልጉ አጥቂዎች። አሁን ደግሞ በምትመለከቱት መልኩ ችግሮች እየተፈጠሩ ነው። ስለዚህ ድራግ ያደርጋል። በአጭር ጊዜ የሚያልቀረለም የሚቆይ ነገር ነው ለማለት ነው። ክቡራን አድማጮች ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። ነገ እንገናኛለን። ሀሳብ፣ አስተያየት፣ ጥያቄዎች ካላችሁ በኮሜንት አስፍሩ። እስከዛ ሰላሙ ነው። ባባይ